ተነጋግረን የለ እንዴ ተነጋግረን ይሄዳለሁ ነው። ቆይ አንተ ብር ነው እንዴ? እኔ ብር እናንተን አልነካም ማለት ምን ማለት ነው? እኔ ብር ነው እንዴ? ብር ይዘብህ ትሄዳለህ ብዬ ነው እንዴ? ሁሌ አትሄድም አለ። በቃ አንቺን ሊያኖር የሚችል ኢኮኖሚካሊ ላይ የሚሸግርሽ ነገር የለም። ነገሮችን እስከመመቸችልሽ እኔ በባህር ቀርቶ በፕሌን ኦኬ፣ እንደ ሰው በፕሌን ልሄድ ካልክ በስማ አመቻችተህ ወደ ካናዳ በትምህርት በተለያየ ነገር። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ አለን ሁሉ አማን። እንግዲህ ውድ ቤተሰቦች ዛሬ ለየት ባለ ቪዲዮ መጥቻለሁ እና ውድ ፋሚሊ ግን በመጀመሪያ ቪዲዮዎችን እየታየ አይደለም እንደው ስታዩት ላይክ እያደረጋችሁ ይሉ ውድ ፋሚሊ እና ዛሬ ልላችሁ መሰላችሁ ኤዱን በጣም ወጣ ያለ ፕራንክ ላረጋት ነው። ብዙዎቻችሁ ትማሩበታላችሁ እምለው አይነት አይዲያ ነው። አንድ ጓደኛ በዚሁ በየመን በኩል ማለት በባህር ሂዷልና ያን ስም ጠቅሼ ከሱ ጋር ለሄድ ነው እሱ ሊቀበለኝ ነው ማለት በቃ ያለውን ሪያክት በሙሉ አብራችሁ ነው የምታዩ። በዛ ውስጥ ሚስቴ ለኔ ያላትን ስፔስ ከጥቅሜ የጸዳ ነው ከወረቴ የጸዳ ነው አይደለም የሚለውን አብረን ነው ያለው። ውድ ፋሚሊ ወደ ቪዲዮ ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛለን እግዚአብሔር ይመስገን። እናንተ ጋር ሁሉ አማን እና ዛሬ እንግዲህ ለየት ባለ ነገር መጥቻለሁ። ውዷ ባለቤቴ ጋራ ሰላም ባያቸውና ወደ ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ ዛሬ ፍቅር የዩቲዩብ ቤተሰቦችሽ አልናፈቁሽም ወይ? ለምን ዛሬ ሰላም አንላቸውም ብሎኝ እንግዲህ ለሰላምታ ይሁን ሌላ ፐርፐዝ ይኑረው አይ ሃቭ ኖት አይዲያ። እንዴት ናችሁ? ናፍቃችሁኛል። ሰርፕራይዝ ነው ያለሽ። ኦኬ እንግዲህ ውድ ፋሚሊ ያው በመጀመሪያ ግን ይሄን ቪዲዮ ምን ልበላችሁ ብቻ እንደ የድካማችንን መንገድ እየተከፈለን ስላልሆነ በድካማችን ልክ እንድታይልን ስል ነው ባክሮት የምጠይቃችሁ። ከዛ ባለፈ ግን ዛሬ በጣም ፐርፐዝሊ የሆነ ጉዳይ አለኝ። የኔ ማር የልጄ እናት በጣም እንደምወድሽ ታውቂያለሽ። አውቃለሁ። ለኔ ህይወቴ እንደሆንሽ ታውቂያለሽ። ኧረ በደህ አውቃለሁ። ለምንድን ነው ጌታ አውቃለሁ አባቴ እኔም እንደዛው ሁሌም እንደምወዳችሁ ማስታወስ አለብሽ ማወቅ አለብሽ ለማለት ነው። አውቃለሁ ግን እንደ ሰንብት አስመሰልከው ፍቅር እንዴ አጨናነቀኝ። ሁሌም ከጎንሽ እንደሆንኩ እንዲሰማሽ ፈልጋለሁ። በጣም እንደምወድሽ አንቺንም ልጄንም የምኖረው ለእናንተ እንደሆነ ታውቂያለሽ። አውቃለሁ ነበር ግን ምንድነው እንግዲህ ከዛ በመቀጠል ዛሬ ያው ውድ ቤተሰቦች ፊት ያው እዚህ ቤተሰቦቻችን ናችሁ መቼም ዩቲዩበር ብዙ ጊዜ አብዛኛው 60% ላይፍ ዩቲዩበር ሚዲያ ላይ ነው ይባላል። እውነት ነው። ሌላው ፕራይቬት የሆነ ነገር ቢኖርም ማለት ነውና ውድ ፋሚሊ ዛሬ መለላችሁ ፈልጌ መሰላችሁ ማለበልሽ ይሄን እዚህ ያለውን ጓደኛ ታውቂዋለሽ? ከድር የሚባለው በቅርብ ሄደው በቅርብ ሄደው ማለት ነው። አሁን ባለው ሁኔታ ላይ ያው በህጋዊ መንገድ ተሄዶ ብዙም ውጤታማ እንዳልሆነም ታውቂያለሽ። እሱ ሄደም ለዛ ነው መሄድ ይችላል በፓስፖርት አይደል? በባህር ግን በየመን ሲሄዱ ግን ብዙ ስራ መንገድ ላይ ምናምን መስራት እንደሚቻል በቀላሉ ንግድ ለመጀመር ነው ሄደ። ታውቂያለሽ ጓደኛም እንደሆነ ብዙ ነገር እንዳረገልኝ ማለት ነው። እና ትናንትና ደውሎ በቃ ይሄን ሰሞን መነሳት እንዳለብኝ ጌታን አብስሮኝ። ስለዚህ ትልቅ ሰርፕራይዝ ነው። ደስ ሊልሽ ይገባል። ምን እንደምልሽ አይደለም ፍቅር ምን ለማለት ፈልገህ ነው አሁን እንደዚህ አይደለም አባ? በይሄን ስልሽ ግን ሶሪ እንዳደነግጭ ጌታ ያንቺ የሆነውን ነገር ማለት ተሽከርካሪም ይሁን አካውንት ላይ ያለ ብርም ይሁን
ምንም ነገር ላልነካብሽ ቃል ገብቼልሻለሁ። አለፈውም የትም ብሄድ እኔ እናንተን ነገር አልነካባችሁም። የእናንተን ነገር ሰላም መቻች ብዬሻለሁ። ምንድነው የማደርገው? እሱ ነው ሙሉ ወጪውን የሚሸፍነኝ። ስለዚህ እንግዲህ ውድ ቤተሰብ እናንተ ውድ ቤተሰቦች ፊት የእውነት በቃ ምን ልበላችሁ፣ በዚህ ጉዳይ ስንቴ ነው የምንነጋገር? ግን መቼም ሰርፕራይዝ ነው ይሻላል። ኧረ በእናትህ ሰርፕራይዝ ትላለህ እንዴ? ፓራላይዝ መሆን አይሻልም እንዴ? ምን ማለት ነው? ሲጀመር ፍቅር ቆይ እንኳን አይደለም በባህር በፕሌን ራሱ እንደማልፈቅድለት ደጋግመን አውርተን በቃ እንደማይሆን ነግሬ ለምን ነው ግን ሁሌ አሁን ጭራሽ ደግሞ በተመልካች ፊት መሆኑ በእርግጥ ጥሩ ነው። እኔ ምን ያህል ኧረ በስመ አብ እንዴ! ለምን ማር ምን ይሆንሽ ነው? ምን ማለት ነው? እኔ ማር በቃ መሄድ ካለብኝ ምን አይሆንም። እልሽ የፈጠነ ጥሩ ነገር ጥሩ የሆነ ከተማ ላይ ማኖር አለብኝ። እናንተን እኛን የሚመጥን ቦታ ላይ እናንተን የሚመጥን በቃ ለልጄም ለወደፊት ህይወቱ ለአንቺም ለኔም ሲባል አሪፍ የሆነ ከተማ ላይ አሪፍ ነገር መገንባት አለብን። አሪፍ የሆነ ስታይል መኖር አለብን። ለኛ ይሄ ኑሮ አይመጥንም አይደል? የምሬ ነው ጌታን ይሄን ውሳኔ ወሰንኩ ብዙ ጊዜ በቃ እኛን የሚመጥን አይነት ላይፍ እየኖርን ስላልሆነ በቃ እነሱ ልጄና ሚስት የሚመጥን ላይፍ ማኖር አለብኝ ብዬ ስላሰብኩ ነው። በዚህ ደግሞ ከሄድኩ እኔ ብዙ ስራዎችን ስለምሰራ አውቃለሁ ብዙ ስራ እንደምሰራ። ግን ፍቅር እኛ አንተ ካለህልን ሙሉ ነን። ሲጀመር ነገሮች የሚቀየሩት ሂዶ ስለተሯሯጡ ብቻ አይደለም፣ እግዚአብሔር የፈቀደ ቀን ነው። እኔ አንተን አውቃለሁ። ሰው በባህር ሲሄድ የሆነ ሰው ቢነካው እንኳን ይንከኝ የሚል ነው። አንተ ማንም ገላምጦህ ከዛ ታግሰ ማታልፍ ልጅ እኔ አንተ በባህር ሄደህ እዚህ በጭንቀት ልፈነዳ ነው ወይስ ደግሞ ምን እንደሆነ ነው? አሁን ብዙ ኦብስታክል ሊኖር ይችላል እኮ እነዛን ነገሮችማ እግዚአብሔር የፈቀደው ስለሚሆን ልጄንም አደራሽ በኋላ አባ በእናትህ እንደዚህ አትበል። ይሄድ ባባውን እኛ ፊታውን ባባ እንዳይጨነቅ ወይ ይሄድ ዘይጭ አይሆንም። ተኝተዋል። ሰው ዘግተው እንዴ ምን ነው ፍቅር አንተ አዶንዬ ሳይናፍቅህም እንዴ? ተናፍቆኛላችሁ ልጅማችሁ። አዶንዬ አባት መሄድ አለበት እንዴ ሌላ ሀገር? ሌላ ሀገር ይሄድ አይደለ? ይናፍቀናል እኮ አባቴ። አለማወቅ አላወቅም። እኔ ካሁን በፊት ለ3 ቀን የሆነ ቦታ እንደሄድክ በር እንኳን ዘግቼ ሌሊት ላይ እየተነሳ ነው ማሚ አባቴ ውጭ ላይ ነው በሩን ክፈቺ እያለ እስከኔ ሲያስለቅሰኝ የነበረው። እኔ ሁለተኛ እና ሐሳብን ማታቆም ከሆነ እኔ አሁን ማልቀስ ምንም አያስፈልገውም። ይሄን ከምሬ ነው። አሁን በፍቅር ሰዓት መዝማሪያም ሁሌ ሰው ማስጨነቅ ነው እንዳንተ የምታውቀው። አሁን አራብ ያስፈልገውም ሌላም ነገር ያስፈልገውም እግዚአብሔር ምን ማለት ነው? ፍቅር በእናትህ እግዚአብሔር አንተ ምን ሆነክ ነው? አዶን ይሄድ ትላለህ እንዴ? በኋላ እኮ ይናፍቀናል። እኔ ግን አለቅሳለሁ። ታዲያ ለምን ነው ይሄድ የምትል? ሁሉንም ነገር ባባንም ልጄን ጠንቀቅ አድርገሽ ትይዣለሽ። ነገሮቹም ደግሞ እግዚአብሔር የፈቀደው ነው የሚሆናቸው። እኔ በጣም ነው የምወድሽ አባቴ። እደውልልሃለሁ። እሺ እሺ አባ። አንቺ ለምንድን ነው የማትረጂው? ፍቅር የምሬን ነው ጌታ። አታልቅሽ ባባ አለልሽ እኮ ባባ ነው ያለውልሽ አትላትም እንዴ? እኔ ብሄድም እኔ ያለውልሽ በላት በቃ እኔ ብሄድም አንተ አለህላት አይደል? በቃ ውድ ቤተሰቦች ዛሬ እንግዲህ አትልም በቃ እናንተንም እንግዲህ በዚሁ አጋጣሚ ብቻዬን በቪዲዮ ምናልባት ልመጣ እችላለሁ። ምንም ይሄው የሚያጨረን ምን ይሆንሽ ነው ግን ስማ አባብላት እንጂ እናትን እንግዲህ በማርያም ነው በቃ ሲጀምር ብዙ ጊዜ ቤተሰብ የተመካከርንበት ነገር ሚዲያ ላይ ያመጣው ታጨናነቀ ለምንድን ነው? ተነጋግረን የለ እንዴ? ተነጋግረን ነው ሁሌ ይላል ነው። ቆይ አንተ ብር ነው እንዴ? እኔ ብር እናንተን አልነካም ማለት ምን ማለት ነው? እኔ ብር ነው እንዴ? ብር ይዘብህ ትሄዳለህ ብዬ ነው እንዴ? ሁሌ አትሄድም አለ በቃ አንቺን ሊያኖር የሚችል ኢኮኖሚካሊ ላይ የሚሸግርሽ ነገር የለም። ነገሮችን እስከመመቸችልሽ
እኔ በባህር ቀርቶ በፕሌን ኦኬ እንደ ሰው በፕሌን ልሄድ ካልክ በስሙ አመቻችተህ ወደ ካናዳ በትምህርት በተለያየ ነገር አስበንበት አዲስ አመት ካለፈ በኋላ ከመስከረም በኋላ ትሄዳለህ። አሁን ክረምት ላይ ተነስቶ በባህር ደውሎልኛል እሄዳለሁ። ሲጀምር ባለፈው በስልክ ስታወራ ሰምቻለሁ። እዛ እንዳሉ ታውቂያለሽ። ይቃማ ሰርቼ ከ5 ከ6 ወር በኋላ እናንተም ትሄዳላችሁ፣ ይጃቸው ይሄዳለሁ። በብር የፈለኩትን ነገር ቀልድ አልፈልግም። በቃ ማማ ምን ይሆንሽ ነው ግን የኔስ ህይወት እኔስ እንደዚህ ነው። እዚህ ሀገር ላይ የምኖረው ብር ነው እንደሚያኖሩ ነው። ስለ ብር አገኝቱ ሰላም አባቴ ቢሄድን ያለውልሽ አይናፍቅም አንተ? እኔ እኮ ይናፍቀኛል። እና እኔ ብቻ ነኝ የማለቅስ አባቴ እውነት ግን ከምር እኔ ብሄድ አንተ አለለት በቃ ተውታውሽ ይኸው ማርያም ይኸው እናቴ እግዚአብሔርን ፕራንክ ነው። ይኸው መግቢያ ሰርቻለሁ። እግዚአብሔርን መግቢያ ሰርቻለሁ። ቤተሰብ አስለቀስኳት ማርያም መግቢያ ሰርቻለሁ።